ደግሞ ስቱዲዮ ጥቂት ፋታ እንወስድና እኔና ያስሚን ወገባችሁን ይዛችሁ መከራከር የምትችሉ ከሆነ ኑ ተገኙ የተባልንበት ስፍራ አለ። እዛ መተናል። እውነት ነው። በጣም ናፍቆኝ ነበር። ይሄ የዩኒቨርሲቲ ድባብ፣ የትምህርት ቤት ድባብ ቁጭ ብለን የምናወራበት የምንወያይበት ሀሳብ በደንብ የሚሸራሸርበት ቦታ ነው። ሰዎች ጊዜ ጠብቀው በተያዘው ርዕሰ ጉዳይ ላይ ሁሉም የራሱን ሀሳብ ያነሳል፣ ይከራከራል። ከዛ ደግሞ አብሯቸው ከተሰበሰበ ሰው ጋር ደግሞ ሀሳብ ያዋጣሉ። ከዛ የሚፈልጉትን ይዘው ይሄዳሉ። እነሱም ያላቸውን ደግሞ እሳቤ ለሌሎች ደግሞ የሚያጋሩበት ስፍራ እንደሆነ ነው የሰማነው። እንግዶች እየመጡ ነው። ከነሱ ጋር ቆይታ እናደርግና እንከራከራለን። ተዘጋጅተሻል? ምንም ቢሆን ከራከራለሁ ብለሽ ወገቤን ይዤ እስኪ አብረን እንቆይ። ጥሩ ጊዜ ይኖረናል። ቦታ ላይ ሲመጣ የተለያዩ ሀሳቦችን ማንሸራሸር ብቻ ሳይሆን ይዘው የሚሄዱት ፍሬዎች ይኖራሉ። ሀሳቡ የሚንሸራሸርባቸው ሰዎች ወይም የሚያንሸራሽሩት ሰዎች ምን ይዘው ይሄዳሉ? ከአንድ ሴሽን ውጪ አይ ቲንክ ሁሉም ላይ ተሳትፌያለሁ። 7 ደርሷል ይመስለኛል። 6 ላይ ነበርኩኝ እና በጣም አሪፍ ኢቨንት ነው። የተለያዩ ሀሳቦች የሚንሸራሸሩበት ነው። የተለያየ የሰው ሀሳቦችን የምታገኝበት ነው። ስንመጣ ኦኬ የተለየ ሀሳብ ይኖረዋል ሰው እዚህ ላይ ብለን ከመጣም በኋላ በጣም ብዙ የሚጠቅሙ ሀሳቦችን ሰው የሚመጣው ከተለያየ ባክግራውንድ ስለሆነ ከጤና ተማሪዎች ወይም ደግሞ ከጤና ላይ ካሉ ሰዎች የምናገኘው ከህግ ሰዎች እንዲሁ ከኢንጂነሪንግ ከኢኮኖሚክስ ብቻ ከተለያዩ ዲሲፕሊኖች የምናገኛቸው የተለያዩ አይዲያዎች አሉና ስለዚህ የተለያዩ ሀሳቦች እንዲነሱ የሚያደርግ ኢቨንት ነውና ወድጄዋለሁ። በብዛት እነዚህ ያንግ የሚባሉት ሞር ይሄ ኢንዲቪዥዋል ራይት ላይ የሚያተኩር ሀሳብ ያላቸው ናቸው። ባላንስ ነው መሆን ያለበት። በዛው ልክ ደግሞ ትልልቅ የምንላቸው በህይወታቸው ብዙ ነገሮችን ኤክስፒሪየንስ ያደረጉ የተማሩ ከህይወት ብዙ ነገር የተማሩትን ስታይ ደግሞ ሞር ለግሩፕ ራይት ወይም ደግሞ ይሄ ለማህበረሰቡ ኖርም ቫልዩ የማድረግ ነገር አላቸውና ሁለቱን ግን ባላንስ ያደርጋል። እንደዚህ አይነት ኢቨንቶች መኖራቸው ጥቅማቸው ሁለቱም የሚሰሙበት ኢቨንት ይሆንና ባላንስ ወደ መሆን ይመጣል ማለት ነው። መጀመሪያ መጠየቅ የምፈልገው ምንድነው የነሸጠህ ይሄንን መድረክ ለማዘጋጀት የሚለውን ነው። ምክንያቱም መጀመሪያ ሳየው እኔ ማህበራዊ ትስስር ገጽ ላይ ስመለከተው የመለሰኝ ወደ ልጅነቴ ነው። ትምህርት ቤት ነው እንደዚህ አይነት ክርክሮችን አይደለ የሆነ ሀሳብ ይዘን እንሟገት የነበረው። አሁን በጣም እየሳሳ እየተረሳ እንዲያውም ያለ ጉዳይ ነውና ምን ይሆን የሸነጠው ብያለሁኝ። ስጋት ወይ ደግሞ ድንጋጤ ነው ይሄን እንዳስብ ያደረገው ነው። ደግሞ እንዲጀምረው የፈለኩበት ምክንያት አሁን ባነሳሻቸው በድሮ ላይ እንዲሆን የምናወራበት በየትምህርት ቤቱ የምናወራበት አለ። አሁንም ላይ የሉም ማለት አይደለም፣ ግን የሆነ ስናርግ ቀረ መሰለኝ። በፊት የምናረጋቸው ዲስከሽኖች ነበሩ፣ አሁን ላይ የሉም። ለምን ብሎ የሚጠይቅ ወይንም ደግሞ ሐሳብሽን ለመስማት የሚፈልግ ሰው የለም። ወይ ይወድሻል ወይ ይጠላሻል። ወዶሽ ሐሳብሽ ስህተት ሆኖ እንኳን በቃ መሆናት ያ ነው ትክክል ነው የሚል ኮሚኒቲ እየበዛ መጣ። እንዲሆን የምፈልገው አለ፣ እኔ ማህበረሰብ እንዲሆን የምፈልገው አለ፣ ሀገሬ እንድትሄድበት የምፈልገው ደረጃዎች አሉና እኔ ፈጣሪ ፈቅዶ አግብቼ ወልጄ የማሳደጋቸው ልጆች ጥሩ ኢንቫይሮንመንት ውስጥ እንዲሆን ፈልጋለሁ። ጥሩ ኢንቫይሮንመንት ማለት ምን ማለት ነው? በሐሳብ የሚያምን ሰው መነጋገር። ሀገራችንን ባህል እንደዛ እያልን ነው የመጣ ነው። ወግ ባይን ይገባል እየተባልን ያደግ ነው። ትክክል። ከስክሪናችን ወጥተን በአካል መገናኘት አለብን የሚልም ሀሳብ አቋም ያስክ ይመስለኛል ይሄን ነገር ስታዘጋጅ። ትክክል። ካየሻቸውን ያለንበት ቦታም የቡና ቤት ነው። ቡናን በቀሎች ካየሻቸው አንዳንድ ጊዜ ስንተራረብ የሃሜት ቦታ ነው የምናደርጋቸው። ቡና ከቡና በላይ ነው። እንትን ማድረግ የለብን በቃ መካድ የሌለብን ነገር ቡና የኢኮኖሚ ምንጫችን ብቻ አይደለም፣ ቬንት ማድረግ መተንፈሻ ቦታችን ነው። ቡና ኮሚኒቲ የዳነበት ነው። ቡና ዙሪያ የሚደረገው ኮንቨርሴሽን ቤተሰብ ይሰበስባል፣ ጓደኛሞች ያናግራል። የልብ ውስጥ አፈንሻትን ነገር ብቻሽ ልትጠፊባት የነበረው ነገርን ከምታምኚ ሰው ጋር ስለምታደርጊው ቡና የሚጠጣው ከወዳጅ ጋር ትንፍስ ትይባታለችና ወደማውን ነገር ራስሽን መጥላት፣ መጸጸት፣ ጭንቀት ውስጥ መግባት ከዛ ይልቅ ትንፍስ ከሰው አሁን እንዳልሽ ነገር ባይኑ ይገባል። ሰው ደግሞ ለሰው መድኃኒቱ ምን አይደለ የሚገናኙባቸው ናቸው። እሷን አስታርቀን በቡና ዙሪያ ሁሉም ሰው የፈለገውን ሀሳብ እንዲያወራ አደረግናት። ምን ወቀስባት ቅድም ካንቺ ጋር ያወራ ነበረ
የዚህ ዘመን ልጆች ስልክ ላይ ናቸው። ትክክል ዝም ብለን አይደለም ቤተሰቦቻችን የሚሆነጁልን፣ ግን ሜቢ አክሰሱ ካለ ደግሞ እንደዛም አይደለም። መነጋገሪያ ቦታ ካገኘን ስንነጋገርም ደግሞ የምትነጋገሪበት አካባቢ የምን ጄኒሊ የሚያከብርሽ ሀሳብሽ ላይ የሚሰማበት እና ይሄ እውነተኛ የህይወት ጥያቄዎችን መመለስ የምትችባቸውን ርዕሰ ጉዳዮች የሚያነሳ ከሆነ የኛ ወጣት የነብርጣት እውነት ጎበዝ ልጆች ናቸው ነው እንዴ ውስጥ ገብቼ እኔ ላበላም ያረጉት ቆይ እስኪ ፋታ ስጡኝ እስክል ድረስ ማለት ነው። የምርም ተዘጋጅተው ነው የሚመጡት። የምርም አለመተዋወቅህን እንድትዘነጋ ነው የሚያደርጉት። የተሰማኝን አሁን አቋርጬ ባልመጣ ከባድ ነበር። እቀጥላለሁ። ጠብቁኝ ብዬ ነው የመጣሁት። ይጠብቅሻል። የፈለግሽ ላይ መቀላቀል ይችላል። አዲስ ነገር ነው የምትሰሚው። በጣም የወደድኩት ለንግግር ቦታ ማግኘታችን ደግሞ ሰው እነጋገራለሁ፣ ሀሳቤን አዋጣለሁ፣ ሌላ ሰው እንዲሰማኝ ደግሞ እፈልጋለሁ ብሎ መምጣት መቻሉና ያንን ስፍራ ማግኘቱ በጣም ወድጄዋለሁ። ይሄ ስለሆነ ለዚህኛው ዘመን መፍትሄም እየሆነ የመጣውና የድረስ አድጎ ማየት ትፈልጋላችሁ የሚለውን ደግሞ ማወቅ ፈልጋለሁ። እኛም ስለምንፈልግ ሌሎችም የዚህ ጉዳይ ተካፋይ እንዲሆኑ ስለምንፈልግ ምንም ጥያቄ የለውምና ኦሬንጅ አላማችን 3 ናት። ሁሌ የምናገረው ብቁ ሰውነት፣ ንቁ አይምሮ፣ ቀና ልብ የሚኖረው ኮሚኒቲ መፍጠር እንፈልጋለን። አድጎልን 3ቷን ነገር አሟልተን ትምህርት ቤት ውስጥ መግባት እንፈልጋለን። በየትምህርት ቤቱ ኦሬንጅ እንዲነገር እንፈልጋለን። ከአዲስ አበባ ውጭ ያሉ ሁሉም የኢትዮጵያ ዋና ከተሞች ላይ መግባት እንፈልጋለን። ዲስከስ እንዲደረጉ እንፈልጋለን። ውይይቶችን ፈቅዶ ደግሞ ፈጣሪ ፈቅዶ እንደ ትምህርት ቤት ወይንም እንደ ትሬኒንግ ሴንተር ሆነን ተማሪዎች፣ ሰራተኞች፣ ኃላፊዎች መተው የሚያወሩበት ሀሳባቸውን ሼር የሚያደርጉበት ንግግር የሚፈጠርበት መፍትሄ የሚገኝበት ቦታ የህግ ክፍተት ቢኖር እንኳን በሞራል በምክንያት በቀና ልብ ያስተካክላል ሰውና እንደዚህ አይነት ማህበረሰብ መፍጠር እንፈልጋለን። ታስተ ህልሙስ እዚህ ቦታ ላይ ሲመጡ የተለያየ አይነት ሙያ ላይ ይኖራሉ፣ እንዲሁም ደግሞ ዘርፎችም ይኖራሉ። አሁን ከኮሜዲያን ጽላት ጋር ነኝ። አጋጣሚ ያገኘኋት ይዤ ፍፋረኳት። ደህና ነሽ? አለሁልሽ። በጣም ደስ ያለኝ ስላገኘሁሽ። ብዙ ሰዎች ሀሳብ ያላቸው ለውጥ ማምጣት እየቻሉ ማንነታቸው ወደ ኋላ ይዛቸውና ታወቃለሁ እዚህ አካባቢ የሚልም ሰው ይኖራል እና ያንን ነገር ሰብረሽ ስላገኘሁሽ ደስ ብሎኛል። አመሰግናለሁ። ደህና ነሽ? ደህና እግዚአብሔር ይመስገን። ድባቡ እንዴት ነው? እስከዛሬ ደስ ያስተዋልሽው ያየሽው? ከዛ ደግሞ ያልኩሽን ሀሳብ ይሄ ሰዎች ጀርባቸውን ይዘው ፈርተው አይ በዚህ አይነት ቦታ አልገኝም የሚለውን ነገር እንደዚህ አይነት ቦታዎች ምን መሰለሽ የሚጥምሽ ነገር ሰው አልመጣም ይላል። ከዛ ሰው ሲመጣ ያይና ይመጣል። አሁን የመጀመሪያ ቀን ይሄውላ ሰው አልነበረም። ዛሬ ግን በጣም ብዙ ሰው ነው የምታየው። በየ15 ቀኑ በመጣን ቁጥር የህዝቡ ቁጥር ይጨምራል። ሰዎች የራሳቸውን ጉዳይ ማሰማት ይፈልጋሉ። እንደምናስበው ወደ ኋላ ብዙ አይቀሩም። ባፋቸው አልሄድም ምናምን ቢሉሽም በአንድ 2 ሳምንት አንቺን ካዩሽ በኋላ በሶስተኛው ታገኛቸዋለሽ። ሀሳባቸውን በደንብ ይገልጻሉ። ከምታስቢው በላይ የተለያየ አይነት አስተሳሰብ ትሰሚበታለሽ። ያላሰብሽውን ነገር ትማሪበታለሽ። ሰዎችን ማናገር እንዴት እንዳለብሽ ትማሪበታለሽ። እኔ አሁን እዚህ የምመጣው ለሰዎች ሀሳቤን እንዴት መግለጽ እንዳለብኝ ለመማር ነው እና የጭንቅላትሽ ውስጥ አስበሽው ግን በቃላት መደርደር የሚያቅትሽ ነገር አለ አይደል? እሱን ለመለማመድ በጣም አሪፍ ፕላትፎርም ነው። አዲስ ትምህርት ለመማር በጣም አሪፍ ፕላትፎርም ነው። ከቀልድ ጋር ግን እንዴት ነው እዚህ ቦታ ላይ መገኘት? ነው ምን ያደርጋል መሰለሽ? ቀልዶችሽን ስትናገሪ ማህበረሰቡን መረዳት አለብሽ ትባያለሽ። ማህበረሰቡን ለመረዳት ግን ይሄንን የመሰለ ፕላትፎርም የለም። ከተለያየ ባክግራውንድ የመጡ ሰዎች ሀሳባቸውን ይገልጹልሻል። አንዳንዴ በመሀልም ስቀልጂ ኮስተር ብለው ይሻል ትማሪያለሽ። ኦኬ ይሄኛው አይቀልድ ሰዎች ቀልዶችሽንም እንዴት ሊረዱት እንደሚችሉ ትማሪበታለሽ። ኦኬ ይሄኛው ባይጻፍ ያለሽ ከቀጣይ ማህበረሰቡን ልብ ትርታ ከማወቅም ባሻገር ሰዎችን ከመተዋወቅ የልብ ጓደኛም ወዳጅም ከማፍራትም ባሻገር ምን ተጠቅመሻል? ለረጅም ጊዜ አይቻቸው ማላቃቸውን ጓደኞቼ ማግኘት፣ ዝም ብለሽ ወተሽ የሆነ ሻይ ቡና በማለት የምታጠፊውን ጊዜ ቢያንስ የሆነ ነገር እየቀሰምሽ ማግኘት፣ የተለያዩ ሰዎች ጋር ነው ሁሌ መተሽ የምትቀመጪው። ስለዚህ አዳዲስ ሀሳብ አዳዲስ ባክግራውንድ ታያለሽ። ስለ ሀገርሽም ያለሽ መረዳት እየተሻሻለ ይሄዳል። ከዛ ውጪ ደግሞ ጥሩ የቢዝነስን እድል ነው። ተመሳሳይ ስራ ካንቺ ጋር ያላቸውንም ሰዎች ታገኛለሽ። አዳዲስ ሰዎችም የምታገኝበት አጋጣሚ ነው ብዬ አስባለሁ።
በጣም እሳት የላሱ ተከራካሪዎች ነው ያሉ። እኔ አልቻልኳቸውም፣ ግን ደግሞ በጣም በስሜት ሲከራከሩ ከነበሩ ሰዎች መካከል ፌቨናል። አሁን አወያይ ብዬ ነው ማስተዋወቅሽ፣ ተወያይ ብዬ ነው እንዴ? እኔ ቋሚ ደንበኛ የዚህ ግሩፕ ቋሚ ደንበኛ። ለመገናኘት ቡና ለመጠጣት ሀሳብ ለማውራት የለንም፣ በሩጫ ነው የምናልፈው። ሳምንቱ እንዴት እንደሚሄድ አናቅም እና ይሄ ከግርግሩ ፋታ ወስዶ ራሱ ለውይይት ቁጭ ማለት የቀደመውን ደግሞ የኛም ባህልም ማስቀጠል ይመስለኛል። በጣም ብዙ ነገሮቻችን የተሰሩት በሽምግልና በውይይት በመማከር እንደዛ አይደለም። ይሄኛው ያንን ነገር የሚያመጣል መስሎሻል? ብዙ ሰው ለምሳሌ ወጣቱን ሲያስብ አንዱ ክሪቲሳይዝ የሚያደርገው ሰው አለ፣ ከባህል እየወጣ ነው፣ ማህበራዊ ነገር ትቷል፣ ቨርቹዋል ይሄ ስልኩ ላይ ላፕቶፕ ላይ ነው የሚያሳልፈው ምናምን ነው። እዚህ መተሽ ደግሞ ብታይ በጣም በተቃራኒ ነው። አብሮ ቡና መጠጣት ይፈልጋል፣ አብሮ ማውራት ይፈልጋል። ከ15 ቀን 15 ቀን ኬዞቹን እያየ ይመጣል። እዚህ ምናልባት አንዳንዴ ስለ ወጣቶቻችን ያለንም ማስተሳሰብ እድሉን ብንሰጣቸው ያንን የሚፈልጉ ሰዎች እንደሆኑ የሚያሳይም ይመስለኛል። እዚህ ያለ ኔክስት ታይም ላይ ደግሞ በየአካባቢው የተለመዱ ወይ በቀበሌ በወረዳም ሊሆን ይችላል ቢኖሩ በጣም ሰፊ ሀሳቦችን ምክረ ሀሳቦችን መውሰድ ይቻላል። ስለዚህ ምክረ ሀሳቦችን እንደዚህ ከስሞል ሰርክልስ እየወሰዱ ማዳበር ይቻላል ብዬ አስባለሁ። ይህ ጥሩ ጅማሬ ነው ለኔ። በጣም ረጅሙን ጊዜ ስለቆየሽ እንዴት ነው አንቺስ ጨርሰሽ ስትሄጂ የሚሰማሽን ስሜት ባውቀው ደስ ይለኛል። መጀመሪያ አካባቢ ስትመጪ ያስፈራል። የማታውቂው ሰው ነው። ከዛ ምን ያስባሉ የሚለውን ነገር አታውቂም። በአንዳንድ ጉዳዮች ላይ ጽንፍ የረገጠ አቋም ሊኖር ይችላል ምናምን። ከዛ ግን ዛሬ ስትደግሚው ነገ ስትደግሚው ሪሌሽንሺፕ ቢልድ ይደረጋል። ከዛ ሰው ራሱ ኤክስፔክት ያደርጋል እሷ ምን ትላለች፣ የእሷ ሀሳብ ደግሞ ምንድነው፣ ነገ ምን ልትል ትችላለች የሚለውን እና ለካ ህይወታዊ ትስስር እየተፈጠረ ሲመጣ እየቀለለ ይመጣል። ኢቭን ጽንፍ ነው የምትይው ሀሳብ። እዚህ እኔ የሚሰማኝ ምንድነው የራሴን ኮሚኒቲ እንዳገኘው ነው። ሀሳብ እንደሚወድ ሰው፣ መወያየት እንደሚወድ ሰው፣ ለማህበራዊ ጉዳይ ግድ ይለኛል እንደሚል ሰው። ከሁሉ በላይ ቫይብራንት ወጣቶች አሉ እና ተስፋ አለ ማለት ነው። ኢትዮጵያ ውስጥ ኦንላይን ዲስኮርሱን ታይና ተስፋ ትቆርጫለሽ አይደለ? እዛ የሚባለው እዚህ የሚወረወረውን ሀሳብ ለካ ሀገሪቱ ተስፋ አላት፣ ትውልድ አላት፣ ቁጭ ብሎ መምከር የሚችል ጽንፍ ረግጦ ብቻ ማይቀመጥ ጀነሬሽን አለ የሚለው ተስፋ ይሰጣል። ስለዚህ ለእኔ ኤቭሪ 2 ዊክስ ስመጣ በጣም መጓጓበት ኢቨንት ትክክለኛው የኢትዮጵያ ካልቸራል አይነት አለ አይደለ? ይሄ አንድ ቀን ነው እንግዳ የምትሆኝ ለሶስቴ ስትመጪ ቤተኛ ይሆናልና በጣም ነው ደስ የሚል። ህግ መግባት አለበት ብዬ ወገቤን ይዤ ስከራከር ነበር። እዚህ አልስማማም ይግባበት ህግ። አዎ እንዴ አንድ ላይ አቋማችን። እንግዲህ ተመልካቾቻችን ብዙ አይነት ሀሳቦችን አስተናግደናል። ያልሰማዋቸውን እስከዛሬ አይነት እሳቤዎችን ፐርስፔክቲቮችን ሰምቻለሁ በዚህ መድረክ ላይ። በጣም ነው የሚገርመው ማለት ልጆቹ እንዴት ተዘጋጅተው እንደሚመጡ ለመስማትም ደግሞ ዝግጁ የሆኑ ሰዎችንም ተመልክቻለሁ ባየኋቸው ሰዎች። ከዛ ደግመሽ እንድትመጪ እድልም ይፈጥራል መሰለኝ። በጣም ቤተኛ እንድንሆን ያደረገ አይነት ቆይታ ነበር ያደረግነው። በጣም ብትመጡና ደግሞ ከስራ በኋላ ያላችሁን ጊዜ ብታሳልፉበት ብዬ የምመክራችሁ የምጠቁማችሁ ስፍራ ነው። አመሻሹ ላይ ጀምሮ ይኸው እስከዚህ ሰዓት ድረስ ዘልቋል። እንግዲህ እዚህ ቦታ ላይ እኔም ስመጣ ለመጀመሪያ ነው። በእርግጥ ሁኔታው ግን ደስ ይላል። ኢትዮጵያን የሚመስል ከዛ ደግሞ ብዙ ሀሳቦች፣ ብዙ የተለያዩ እድሜዎች ሰዎች በሙያቸው በአይነታቸው በብዙ የህይወት ወጣ ውረድ ውስጥ የተለያዩ ሰዎችን አግኝተን ከዛ የእነሱን ደግሞ መስማት እኔ ብቻ ነኝ ልክ የሚል ብዙ አላገኘሁም። አጋጥሞሻል? ሰው እናንተን መታችሁ እዚህ ቦታ ላይ ሀሳባችሁን ብታንሸራሽሩ እመክራለሁ። መስማትን በጣም መናገርን ሀሳብን መለዋወጥን በደንብ ትለማመዱበታላችሁ። በጣም የወደድነው ቦታ ነው። በየ15 ቀኑ ስለሆነ ሐሙስ ከ11 ሰዓት በኋላ እየመጣችሁ ጊዜያችሁን ብታሳልፉበት ብለን በድጋሚ የምንጠቁማችሁ ነው። እኛ ግን ይሄኛውን ቆይታችን ደግሞ ገታ እናደርገውና ስቱዲዮ በማለዳ ወደ አደረግነው ቆይታ ደግሞ እንወስዳችኋለሁ። ቸር ቆዩ።